እንዲመልሳቸው ምንም ቢሆኑ እኮ ሙስሊሞች ናቸው እና ዱዓ አድርጉላቸው እና ያ ነው የሚበጀው። ሀይቃ አሁን ማይክሮፎን ይዞ እኔ የገባሁት በዋነኝነት ምን እንደሆነ ታውቃላችሁ? የተሰረቀ ነው አለ። ከዛ በኋላ ኡመር ኮምቦልቻ ደግሞ ማይክሮፎን ይዞ ዋሃቢ አሻንጉሊት ብሎ ሰደበን። እኔ አሁን አሻንጉሊት ነኝ ወይስ አይደለሁም የሚለው ለማረጋገጥ ነው የገባሁት። ነኝ ወይስ አይደለሁም? ሳቢ ትንሽ እኮ ወደዛ ታመዝናለህ። ወደዚህ እንዲህ በደንብ የኝና ማለት ነው አሻንጉሊት በካሜራ ስለሚያየን ይሆናል። በአካል ሲሆን ትሻላለህ። የቲክቶክ አሻንጉሊት አሉን እንግዲህ የኛ የቲክቶክ አሻንጉሊት ከሆነ እሱ ደግሞ የጀበና አሻንጉሊት ኖት አልናቸው። አልሰማሁን ሳቢር ባለ ወላሂ እንደዛ እያለ ነበር እኮ እየጮኸ ደግሞ። አይ እሱ እኮ እኔ ምን አለ ብያለሁ። በቃ እሱ ቆይቷል ስለሱ ነገር ካበቃልኝ ማለት ነው። እና አሁን አለ አይደል አልሞት ባይ ተጋዳይ ምናምን የሚባል ነገር አብዛኛው ነገር ወሊላሂ አልሐምድ ወደ ሱና እያመዘነ ነው። በቃ ብዙ ነገራቶች ማለት ነው። ትንሽ አልሞት ባይ ተጋዳይነት አለ እንደዛ ነገር ነው። እና አትፍረድበት። ጣሽ ነው ሰውዬው ወላሂ ላዚም የሚያወራው ነገር አያውቅም። ወላሂ ማይክሮፎን ሲይዙት ማለት ነው። ይህ ማመዛዘን የሚባል ነገር ያልጣለበት ሰውዬ ቤት ነው እሱ ሰውዬ ነው። እና ደግሞ ኢብኑ ተይሚያ ከእንትና ጋር ሲያወዳድሩ ሰምተሃል? ወላሂ እኔ አፈርኩ። አረቢስ ሚላ ኢብኑ ተይሚያ ማለት እኮ አረቢስ ሚላ ወላሂ ላዚም የሰው ድፍረቱ ይገርመኛል። አይቀር الله المستعان. ويقولون هو الرجل كافر ونعوذ بالله. እና ወሃቢዎች አሻንጉሊት ተብላችሁ እሱ ብቻ ትላለህ አልፈራቸውስ እንትን ነው። እኔ ወላሂ ይኸውልህ ሳቢር እነዚህ ሰዎች እኔ ያክፍሩኝ እኔ ይሳደቡ ምናምን ችግር የለብኝ፣ ግን የአላህ ስምና የአስማ ወሲፋት ላይ የሚያላግጡትን ነገር ወላሂ እንዴት ቅጥል እንደሚያደርግኝ የሆነ የግብፅ እንትን ምናምን እያለ አውዝ ቢላሂ እኔ ወላሂ ሰው እንዴት እንዲህ አይነት ስብና እንዳለው ግራ ነው የሚገባኝ። አንተ የሆነ ከአንደበት የሚወጣ ነገር እኮ የሆነ ኃላፊነት ወስደህ ነው የሆነ ነገር መናገር የለም። እንደመጣ ለምታወራ ከሆነማ ከእንስሳ በምን ተለየ? ማመዛዘን የሚባል ነገር የለም። ከተናገርክ በኋላ አይደለም እኮ ማሰብ ያለ እየሳትኩኝ ማለት ነው። አቡሳላ ጠዋት ደግሞ እኔ አልሰማውም እሱ ሰውዬ ማለት ሰሞኑ ደግሞ በጣም ብዙ ቪዲዮ ነው የሱ ሰው የሚመጣልኝ ማለት ነው። እና ጠዋት አጋጣሚ የተወሰነ ሰከንድ ውስጥ እንዴ አንድ ዋሃቢያ እኮ በቀን ሁለት ረካ ብቻ ነው የሚሰጠው እና በቃ ካፊሮች ናቸው በቃ እንደዚህ ማለት ነው። እዛን እያደረግን ወደ ሰላት ነው ምናምን ስንላቸው አርሽ ላይ ነው የሰገድ ነው እያሉ የሚሰክሱ ነው መስላቸው ናቸው። በሳክስ ጥግ ማለት አንዱ የተመቸኝ ሀሳብ ነገር የይሆን ትልቁ ከራማ አለ ከሁሉም ጋር አንድ የመሆን ከራማ አላቸው። እኔ የተናገረው በነገራችን ላይ ሱፍያ ነው እና ተመቸኝ። አሪፍ ከራባ ነው ለምቢ የእነሱ መተው እነሱ ይልሳሉ። ሀይቃ ሸራቸው ለተረዳ ሰው ካልተረዳ እነሱ ይገለዋል፣ በቃ ይማርኳል። እነዛ በቃ አንደኛ እኮ በቃ ታውቃቸዋለህ፣ በቃ ግልጽ ናቸው፣ በቃ ጥቃቸውን ይዘዋል አይደል? እነዚህ ግን እያለሰለሱ እንትን ነው እኮ መፈራረም የሚባለው ነገር ይኸውልህ፣ ወላሂ እኔ እኮ ግራ የሚገባኝ አሁን እኔ ሱፍያ ካፊር ነው የሚል አንድ ሰለፊያ ታውቃለህ? ባለ እኔ አላውቅም ወላሂ። በተናጠል የሚያደርጉትን ነገር ወደ ሸርክ ያዳረስ ነገር ነው ምናምን ነገር ይባላል። እነሱ እኮ በድፍረት ነው እኮ ወላሂ። ለዚህ እኔ አላህ ቆይ የሆነ የፍርድ ቀን የሚባል ነገር ራሱ ወይስ እንዴት ነው? አውዝ ቢ
አማኝ እኮ ማለት ነው ይኸውልህ ሳቢር አማኝ አንድ ሙስሊም ምንኛ ያክል ወንድሙ የተሳሳተ ይሁን ሙብተዲ ይሁን ምናምን ነገር ግን ህይወት ነክ እያወራከው ተቋርጦ አይደለም ሚዩት አድርጎ ነው። እና አደራችሁ ተማሩ። ወላሂ እንጊዜው በጣም ከፍተዋልና በቃ የእነሱን ሸር የምትጠነቀቁት ስትማሩ ብቻ ነው። አንድና አንድ ትክክለኛው ቁርአንና ሐዲስን በሰለፎች ፈህ በቀደምቶች ፈህ ነቢ ሰለላሁ ዐለይሂ ወሰለም በላጭ ካደረጓቸው ህዝቦች በእነሱ አረዳድ ስትረዱ ነው። በህይወት እያሉ የጀነት ናቸው ተብሎ ከተበሰሩት ሱብሓነላህ በእነሱ አረዳድ መረዳት እንደ መረዳት ደስ የሚል ነገር የለም። ያን ለማድረግ ደግሞ እውቀት ያስፈልጋል። እውቀትን በደንብ አድርጋችሁ ሸምቱ። ጊዜያችሁን በአግባቡ ተጠቀሙ። ሚዲያው እንደምትሰሙት ነው። በቃ በጣም ነው ግራ የሚያጋባችሁ ሐቂቃ ወላሂ። እና እውቀት ካላችሁ በቃ ግድግዳ በሉት። በቃ በጣም የጠነከረ በደንብ የተሰራ ግድግዳ እኮ እንዲህ በቀላሉ አይፈርስም ማለት ነው። ልክ እንደዛው ማለት ነው። እውቀት ካላችሁ ማንም አይሸውዳችሁ። በጣም ብልጥ ነኝ ብለው የሚያስቡት ራሳቸው እንደ ጮሌ የሚቆጥሩት ኢኽዋኖች እንኳን አይሸውዷችሁ ማለት ነው። ካልሆነ በጣም ብዥታ ውስጥ ነው የምትገቡት ሐቂቀት። ዒልም በጣም ኑር እውቀት ብርሃን አደራችሁ። እውቀት ላይ ፎከስ አድርጉ። የሸሪዓ እውቀት ላይ ፎከስ አድርጉ። ሰሚር ተወን እንጂ አታስቀን። አቡሳ ላይ እየበላ ወይ እየጠጣ ነው። በቃ እንደዛ ሲሆን ነው የሚደበቀው። እንብላ ይባላል እኮ ቢያንስ። ጀማል ሀቢብ ያለክ አለው ሳቢሩ አላኩል ያህልን በዚህ ጉዳይ ላይ ሰው ነክቷል እኮ ማለት በጣም አስፈላጊ ካልሆነ በስተቀር በየቦታው ይህን አጀንዳ አድርጎ ማንሳቱ ምናልባት የበለጠ ጀማው እንዳይሰላችን ቢያስባለሁ። ሀቂቃ ለመናገር መሰላቸት የለባቸውም። በእያንዳንዱ ነገር እናስጠነቅቃቸዋል በያን ግልጽ እስከሚሆንላቸው ድረስ። በነገራችን ላይ የሚሰለችም ነገር አይደለም። አቂዳችን ማወቅ ሁሌ ማለት ነው። ለምሳሌ እኮ ኡሱሉን ሰላሳ ማለት ነው ሁሌ የምትቀራው ማይሰ እንትን ምንድን ነው መብራት ስለመጣ ልወጣ ነው። እሺ ለዛ ነው ያወረድኳቸው። ሳቢር ይበቃል። እኔ እኮ ይገርመኛል ነን ሙስሊሞች ይሄ እኔ ቤት ምንም ነገር አታገኝም። እኔ አላማችሁ ይገባኛል እና እዚህ በትመጪ አሪፍ ነው። ነው ወላሂ ልወጣ ስለሆነ ነው። ሳቢር እሺ ገባና ሀሳብን ሳፖሎጂ ኦፍ ጃስቲን ማርቲር ቻፕተር 21 ብለህ ሰርች አድርግና ካላነበብከው እኔ የፈለግከውን ነገር እቀጣለሁ። አጣሁት እንግዲህ እስካሁን ምንም ነገር ምንድነው የመጽሐፍ ውስጥ ነው የከፈትከው? ፈርስት አፖሎጂ ያልከውን እንኳን የእሱን ይቀርና የጀስቲን ማርቲንን የሁሉ ከፈትኩኝ እስከ 21ኛውን ክፈት። 78 እስከ 180 ድረስ አነበብኩት። 21ኛውን ክፈት። 21ኛውን The ፈርስት አፖሎጂ ኦፍ ጃስቲን ማርቲር ብለህ
21ኛ ምዕራፍ ጋር ሄዳ ካላገኘ 21ኛ ምዕራፍ 21ኛ ቻፕተር ምዕራፍ ነው የፈጠነ ካሜራ ብከፍ ቤት ጉድ እንዲሁ ፊት ለፊት ነው የምታሳየን ሁላ ከፍተፍ ያለኛ ካሜራ መንበ ያለ እሺ ኢብኑ ቃፍ እስቲ ክፈት አንተ ክሮም ላይ ግባና ፈርስት አፖሎጂ ኦፍ ጃስቲን ማርቲን 21 ቻፕተር ብለህ ሰርች አድርግለትና ፊት ለፊት ላሳየው ኖ 21ኛው ላይ በሮማን XX1 ነው XX1 21 ነው አይደል? ያ ሰርፕራይዝ ነበር የሚሆነው። ካሜራ ቢከፍት እዛው ፊት ለፊት ገጨው ብሎ ነው የሚመጣው። እንደዚህ ፊት ለፊት ክፈትለት ኢብኑ ቃፍ። እኔ ከፈት ቁጥሩ እንትን ኔትወርክ ጥሩ አይደለም። እሺ ይሁን ይታያል። ይኸው ፊት ለፊት ና መሰላሉ ና ይታያል። ይሄ ቁጥር 21 ያጨምርበት። ከዛ በእጅ ዙም አድርገው በእጅ 21 ቁጥር አሳየው። ና ተመለስ እንጂ ይሄ ይታያል አለውኝ እኮ እያየሁኝ እና አንብበው። ይሄ ነበርኩት ምን ይላል? ኤንድ ዌን ዊ ሴይ እኛ እንደዚህ ቆይማ እንዴ ይኸው ፊት ለፊት አለ እኮ አንተም ብከፍት ከዚህ ውጭ ምንም የተለያየ ነገር አከፍትም። ለዛ ነው ፊት ለፊት 21ኛው አናሎጂ። አንተ ልጅ ሰዓት ዌስት እያረክብን ነው። ተቀበሉት። የሚገርመው ነገር አንተ ያመጣህልኝ መጽሐፍ በእንትን ደረጃ የተቀበሉት የለም። እሱን ላሳየ እችላለሁ። አንተ ያልከው እሺ እንደዛ እንዳለ ልክ ነህ፣ ግን እሱ በእንትን ደረጃ የተቀበሉት መጽሐፍ አይደለም። አፕሩቭ የተደረገ መጽሐፍ አይደለም። አንተ ያመጣው መጽሐፍ አፕሩቭ የተደረገ መጽሐፍ አይደለም። በማን አንተ የወስዱነ 7 እኮ ነው ያመጣሁት። ነሐሴ 24 የምታሽቃብጡለት በቤተ ክርስቲያን ደረጃ ምንድን ነው ቤተ ክርስቲያን የምታከብረውን መጀመሪያ ሁሉም ነገር ጣርተው አሁን ይህን መምጣት ቆይ እየሰማኝ እስካሁን ሰምቻለሁ፣ ስትለፈልፍ ሰምቻለሁ። አሁን ደግሞ ሰማኝ። መጀመሪያ በደንብ አጣርተና ይሄ የጀስቲን ማርቲን የ21ኛው መጽሐፍ ተቀባይነት የለውም። የመጀመሪያው ሰከንድ እና አንድ ደግሞ 3ኛ መጽሐፍ አለ እንጂ እነዚህ ይሄኛው መጽሐፍ በምንም ተቀባይነት የለውም። በቤተክርስቲያን ደረጃ የተቀባይነት አልተሰጠም ይሄ መጽሐፍ። ኧረ እባክህ እስቲ እንደዛ የሚል ያሳየኝ። እሺ እሱን እኔ መክፈት አልችልም አልኩ እኮ ነገርኩህ። መክፈት አልችልም። ያሳይ እስቲ ያወገዘችበት ትንገረኛ። ቤተክርስቲያን ጭራሽ ቤተክርስቲያን ምንም አይችል። ቆይ ሊዮሽ አይችል ሊዮ ቆይ አንዴ ዞሮ ባህል አንተ ልጅ ወይ አላቅም በል ቁርጡ ነገር ለማወናበዳውን ይኸውልህ እዚህ ጋር እሺ እኮ አንተ እዚህ ሰርች አድርገው መጽሐፍ ለዚህ ጀመረ ዋና መጽሐፍ የሚባለው ማን ነው የሚለው ስም ቆይ ሰርች አድርገው እዚህ ክሮም ላይ ዋናው የሚባለው ሰርች አድርገው። ይሄኛው የለም ዋናው ፈርስት እና ሰከንድ አፖሎጂ አለ። እኔም እሱን አይቼው ነው የነገርከው። እሱ ጋር አልተጻፈም ተብሎ እንጂ ፈርስት እና ሰከንድ አፖሎጂ አለ። ፈርስት እና ሰከንድ አፖሎጂ ኦፍ የጀስቲን ማርቲን መጽሐፍ አለ። ይሄ የተለየ ነው። ግባ እዛው ሰርች አድርገው። እዛው ሰርች አድርገው። ቆይ አይደለም እዛው ሰርች አድርገው። ፈርስት አፖሎጂ ከላይ ክፈትለት። ከላይ ፈርስት አፖሎጂ ተቀባይነት አለው የለውም? ና ተመለስ ና። ፈርስት አፖሎጂ ተቀባይነት አለው የለውም? አንተ ሰውዬ ተመለስ። ተንታቶ እንትን ብሎበታል ልጁ። ርዕሱ ኮምፕሊት ዲስቶርት የሆነበት። ና ተመለስ። ፈርስት አፖሎጂ ተቀባይነት አለው የለውም? አንድ ሰው ጠርቼ ልምጣ። ፈርስት አፖሎጂ ሰው ጠርቼ ልምጣ። እንዳትወጣ እኔ ጠርቼ ልምጣ። የሚያውቅ ሰው አለ። እኔ እሱን ጠርቼው ልምጣ። ስለዚህ በደንብ አድርጎ የሚያስረዳ ሰው አለ። እሱንም ይሄን ያሳየኝ። አሁን ከእሱ ጋር ታወራለህ። ቆይ እኔ ልውጣና ተቀባይነት አለው የለውም? ቆይ እኔ ኢንቫይት ላድርገው ልጥራውና እሱ ጋር ታወራለህ። ፈርስት አፖሎጂ ተቀባይነት አለው የለውም?
ፈርስት አፖሎጂ ላይ ጥያቄ ስለሚፈጥር ይሄ መጽሐፍ በፈርስት አፖሎጂ ላይ ጥያቄ ስለሚፈጥር ይሄ መጽሐፍ ተቀባይን ይሄኛው ጀስቲን ማርቲን ቻፕተር 21 ተቀባይነት ያለው መጽሐፍ አለ። ፈርስት አፖሎጂ ተቀባይነት አለው የለውም? ፈርስት አፖሎጂ አለው፣ ግን ይሄ ቻፕተር 21 በመጽሐፉ ላይ ጥያቄ ስለሚያመጣ ይሄ ተቀባይነት የለውም። አሳይ እንደዛ የሚለው አይታቸውን ፈርስት አፖሎጂ ተቀባይነት አለው ይላል። እቺ እሱማ ጥያቄ አለው እኮ ግልጽ እኮ ነው። እሱማ ጥያቄ አለው። ምንድነው ጥያቄ አለው? ስማ ምንድነው ጥያቄ አለው? ጥያቄ ያለው ምንድን ነው? ክርስትና ከጣዖት ነው የመጣው። ሊትራሊ ይሄማ ጥያቄ የእኛ ነብይ አይደለም ለጣዖት ሲሰው ነበር። የእኛ ነብይ አይደለም ለጣዖት ስጋ ሲሰው ነበር። እሱን ተው፣ ማታውቀውን የገዛ መጽሐፍን ማታገኛ ነው ትላለህ እንዴ? ምን ታውቃለህ አሁን ስለ እስልምና? ይሄ መጽሐፍን ማታውቅ ሰውዬ እኔ ስለ እስልምና እንድታወራ አልፈቅድም። ፈርስት አፖሎጂ ዙም አድርግለት ከላይ በኩል ስለ እሱ ልታስረዳኝ ትችላለህ? እኔ ስለ እሱ ልታስረዳኝ ትችላለህ? አይመለከትህም። እሱ አንተ የገዛ መጽሐፍን ማታውቅ ሰውዬ ስለ እስልምና ምን ያደርግልሃል? መጀመሪያ መረዳት ያለብህ አንተም የራስን መጽሐፍ የራስን አዲስም አታውቀውም። ቁጭ አድርጌ አስረዳኝ። የምታውቀውን አስረዳኝ። ዝም ብለህ አዳምጣ። እንደውም ወላጅ አምጣ። አስረዳኝ። የምታውቀውን አስረዳኝ። ለምን ለጣዖት እንደሰዋ አስረዳኝ። አታውቀው ነገር ታውራ። አስረዳኝ። የምታውቀውን አስረዳኝና ንገረኝ። ሚውት አድርግ። እየጠየቅኩ ነው። እኔ ለአስረዳ ሀዲስ ውስጥ ተፍሲር ውስጥ ገብቼ ለምሳሌ አሁን ፊት ለፊታችሁ ጣዖት ሆኖ በልባችሁ አላህ ካለ ብትሰግዱ አሁን እሱ ለአስረዳ ዘግቼው አስቀባጥር ወገናችን አረትክ ነው። መልስ የለም አታውራ ስለማትሉ ነገር መልስ የለም በሚል ላፈው ወደ ሌላ ጥያቄ ልግባ። ታየር ከሳሂ ነው ዳይፍም አይደለም ከሳሂ ነው ማሳጅ ሳላ እየተቆራረጠ ነው። ቆይ ኔትወርክ ነው። ቆይ ተረጋጋ። ኔትወርክ የለኝም። አንዴ እሺ፣ በነገራችን ላይ የምናውቀው ነው። እሺ ተረጋጋ። ሰውታል ምናምን እናውቀዋለን፣ ግን ርዕስ መቀየር ስላልተፈለገ ነው። እሺ ተመልሻለሁ። አዎ ተመልሻለሁ። ርዕስ መቀየር ስለሌለበት ነው። አዳምጥ። ተመልሻለሁ። ሳላ ተመልሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዎ ተመልሻለሁ። ቆይ ሳላ ቀጥል እኮ ቀጥል። እንድታስረዳኝ የሳላህና አይ ኔትወርክ እሺ፣ እሰማለሁ። እስኪ አንዴ ኮሜንት ላይ ኦኬ፣ በቃ ትቀጥላላችሁ። ምንድነው ሳሂህ ምናምን ሀዲስ ምናምን የምትለው? እኛ ማናውቀውን ሀዲስ አይደለም የምጠቅሰው ወገናችን። ማን መሰለህ? አስረዳኝ። አውቆ ከሆነ አስረዳኝ። እኔ እንድታስረዳኝ ነው የምፈልገው። ፈጠፍጣለሁ ከዚህ ላይ እንዳወርደ ማውረድ መልስ አይሆንም። ምክንያቱም እዚህ ጋር ብዙ ሊቃውንቱላ አፕሮቭ የተደረገ አንዴ ምን መሰለህ፣ እኛ ከፍተን አንተን ማስረዳት አቅቶን አይደለም፣ ግን የአንተን መጽሐፍ ዘግተን ሀዲስ ከፍተን ርዕስ መቀየር ስለማንፈልግ ነው። አይተሃል? እኛ አንተ አራዳን አይደለም እናውቃለን። ከአንተ በላይ እኔ ይሄ ርዕስ አላነሳው ነበር። ክርስትና ከፓጋኒዝም ጋር ይገናኛል ስትል ነው ያነሳው። አንዴ አዳምጥ። ማውረድ ከፈለክ ግልጹን ፈጠፍጣለሁ። ከዚህ ላይ አስሬ ጣልቃ ትግባ። ስለዚህ እኛ ሀዲሶቻችንን አረብኛው ነው የምናውቀው፣ ባይዘ ገና እንግሊዝኛው ነው የምናውቀው። እሱን ዘግተን ሀዲስ ከፍተን የአንተ ርዕስ ተደብቆ እንዲቀር አንፈልግም።
እኔ እኮ አሳየሁ እኮ አፕሩቭ አለም ተስፋ ቆርጣ ምናምን ወደ ሌላ አልተደረገም አልኩ። አንተ ግን ለዚህኛው ምንም ምክንያት የለም። ምክንያቱም ዛይድ ለራሱ እስቲ እንደዛ እንዴት ማስረጃ ዛይድ ለራሱ እንዳልተቀበለውና መሐመድ ያደረገው ነገር እንዳልተቀበለው እስቲ እንደዛ የሚል ማስረጃ አምጣ ስለ እኮ ምንም ያመጣው ነገር የለም። አይታል መክፈት አልችልም። ቪዲዮ መክፈት አልችልም። ቪዲዮ መክፈት አልችልም። መጽሐፉን ተናገረ። እንደዛ ስሙን ተናገረ። ቆይ እዛው አንተ ሰርች አድርገው። የቅድም የከፈታለን ሰርች እንዲያደርገው ንገረ። ፈርስት አፖሎጂን ምን በሚል መጽሐፏ ነው ያጋዘችው? ፈርስት አፖሎጂ ጀስቲን ማርቲን አፕሩቭ ተደርጓል ወይ ብለህ እዛው ሰርች አድርገህ ጠይቅ እኮ። ሰርች አይደለም ቤተክርስቲያን በምን በሚባል መጽሐፏ ነው ያጋዘችው? እነሱ ሊንኮች ጋር ከገባኝ ያስወጣኛል ከዚህ እንደቀደም። ምን በሚባል መጽሐፏ ነው ቤተክርስቲያን ጀስቲን ማርቲንን ያወገዘችው? ጀስቲን ማርቲን አልተወገዘም። የተወገዘው ቻፕተር 21 መጽሐፍ ነገር እኮ ቻፕተር 21 በሚባል መጽሐፍ ነው እኮ። ቻፕተር 21 ምዕራፍ 21 ምሳም አወራው እየሰማኸኝ አይደለም መሰለኝ። ምዕራፍ 21 ነው የተወገዘው እንጂ መጽሐፉ አልተወገዘም እኮ። ፈርስት አፖሎጂ ያለው ምዕራፍ 21 እሱ ተወገዘ። በሙሉ አፖሎጂው ላይ ጥያቄ ስለሚመሰር ስለሚያመጣ መሀል ላይ ጣልቃ እየገቡ ማውራትን መልስ አይሆንም። አሁን እኔ ለጠየቅኩ መልስ ስጠኝ። እኔ አላልኩኝም። አሁንም እኔ መልስ ስጠኝ ነው ያልኩት እንጂ እዚህ ገባው እዛ ገባው የጠየቁትን ተመልሳለን። ነገርኩ እኮ ነው የዚሁ ሰርች አድርገው አልኩ። አንተ ግን ሰርች አድርገው ሰርች አድርገው ኔትወርክ ይዟል። አሁንም ወገናችን አልተረዳም። አንተን አይደለ መሰላሉ እኔ አይደለሁም። እዛው ሰርች አድርገው ነው ያልኩ። ለምን ሰርች ከዚህ ሁላ ሰርች አድርገውና እኔ ማን እንደዋሻ መሰላ እዛ ቆይ አንተ ደግሞ ከአንተ ጋር አላወራሁም። ከእሱ ጋር ነው እየተከራከርክ ያለው። ከእሱ ጋር ነው የምጨርሰው። ቀጥላለሁ። ሌላ ሰው እንዳይገባብኝ ከአንተ ጋር ቀጥላለሁ። እዛው ቅድም የካፋትኩበት ላይ ተረጋጋ። ከኔ ጋር ተረጋጋች። ይጨንቃል። ያው አንተ የምጠቅሰው ነገር አስቀድመን እራሱ እናውቀዋለን እና ተረጋጋ። የሀገር መረጃዎች ነው የያዝነው እዚህ። አንተ የምጠቅሰው ነገር ግን አስረዳኝ። ምንድን ነው? እኔ እኮ አታውቀውም እኮ አይደለም ያልኩህ፣ ግን አስረዳኝ። ያው አንተ ሳትወለድ ሊሆን ይችላል መልስ የሰጠንበት። ይኸው ረጋ በልሽ። ስለማናውቀው አይደለም። ለማንኛውም እኔ እንድታስረዳኝ ነው የምፈልገው እኮ። ቀይ ተረጋጋ። ርዕስ ትጠብቃለህ። ዘለ ከመስራ ወድቀሃል እንዴ? መስራ ለምንድን ነው ያደረገው? ተመልሻለሁ። ሳላ ተመልሻለሁ። ኢብኑ ካሜራ ክፈትና ሰርች አድርግለት። ሊቃውንተ እንዴት በሳሂህ ቡኻሪ ላይ እንዴት እንደሚጋጩ እሱን ላሳይ። ሰርች አድርገው አንተ ጀስቲን ማርቲን ቡክ ሰርች አድርግለት። አሁን ውርደቱን ተመልከቱ። እዚህ ጋር ንገረው። ዲድ ዘ ፈርስት አፖሎጂ ቻፕተር 21 አፕሩቭድ ብለህ ሰርች ቶሎ በል። ዘ ፈርስት አፖሎጂ ጀስቲን ማርቲን ስሙን ረስተዋል። ጻፍለት ስሙን ጀስቲን ማርቲን። አሁን ውርደት ተመልከቱ። አሁን ውርደት ሱፉ ና ቺን ፓርት ሪካርድ አድርጉልኝ ያለውም ለዚያም ሚስኮንሰፕሽን ቡክ ላይ ነው። ለዚያም የተጻፈው ሚስኮንሰፕሽን ቡክ። እሺ ይኸው ሪጀክት ተደርጓል ወይ ነው? ይኸው ምንድን ነው የሚለው? አንብበው፣ ሙሉም በደንብ አንብበው። ከታች አንብብለት። የቱ ጋር አንብበው?
እና ትልቁ ላይ አድርጉኝ አንድ ጊዜ ወይ ቆይ ተመለሳ ወገናችን። ኖት ሪጀክትድ ብሎ ነው ያስቀመጠው። ኖት ሪጀክትድ ሚስ አንደርስታንዲንጉ ያለው በጂውሽ እና በማ መካከል ነው፣ በክርስቲያኖች መካከል ነው። ደደበቱን ተመለስ። ሚስ አንደርስታንዲንግ ተደርጓል እንዴ? አይሁዶች እና ክርስቲያኖች በኢየሱስ ላይ ሚስ አንደርስታንዲንግ ሰርቷል ነው ያለው እንጂ ቴክስቱ አንድ ቆይ ታች አድርግ። ኢብኑ እንደዚህ ብለህ ታች አድርግ። ቆይ አፕሩቭድ ነው የሚለው ኢብኑ እንደዚህ ብለህ ታች አድርግ። ሚስ አንደርስታንዲንግ ያለው ኢየሱስን በተመለከተ በአይሁዶች እና በክርስቲያኖች መካከል ሚስ አንደርስታንዲንግ አለ አለ። ጽሁፍ አይደለም ያወራው። ቋንቋ እንኳን እንደማታውቃየን እኮ አንደርስታንዲንግ ነው ምናምን አለ አይደለም ያለው። በመሳያ ዙሪያ መጽሐፉን ቅድም ጠየቀኝ። ሚስኮንሰፕሽን ቡክ ላይ አፕሩቭ እንዳልተደረገ አይደለም። ኢብኑ እንደዚህ ብለህ ሰርች አድርግለት። አንዴ ካሜራ ክፈት። እኔ እስቲ ወይ ሆስፖል ክፈታ። ምን ችግር? ቆይ ሆስፖል ክፈታ አንዴ። ድጋሚ ቻርጅ እንዳያልቅብኝ ነበረ ሆስፖል ያልከፈትኩት። ቻርጅ ለመቆጠብ ድጋሚ ሆስፖል ክፈትና ላሳይ። አንዴ ጠብቁኝ። ቻርጅ 20% ነው ያለኝ። እሷ እንዳታልቅ ነበረ። እሺ ኔትወርክ ዲድ ፈርስት አፖሎጂ ቻፕተር 1 ፈርስት አፖሎጂ ቻፕተር 21 ሪጀክትድ ቡክ። እሺ ብዙ ሚል አንሳብ ምን ማለት ነው? እሺ ናና ትልቁ ላይ ናና ይኸው ጉግል አይደለ? ፈርስት አፖሎጂ ቻፕተር 21 ሪጀክትድ ቡክ የጃስቲን ማርቲር ማለት ነው። የጃስቲን የራሱ ዲ ፈርስት አፖሎጂ እሺ was written by Justin Martyr in the 2nd century, was not a rejected book. Chapter 1. ብራዘር ኔትወርክ በጣም እያገዘ እንደሆነ በቃ ኔትወርክ ይዞኝ ማለት ነው። ይኸው ከታች ኮፒ አድርጌ ኮመንት ላይ ልጻፈውሽ። ምሮ የሚለው ና ፍለፊት ወዝናት አፕሩቭድ። ይኸው ከታች ኮመንት ላይ ጽፌልሃል። ይሄን የጻፈውን ተውና ይሄ የከፈትኩትን አንብብ። ከዚህ ጀምር አንብብልኝ። ጀስቲን ማርቲን ነው ያልከው? የጀስቲን ማርቲን ነው ቻፕተር 21 ያታይም እንዴ ብራዘር? ቻፕተር 1 እንዴ ስም ጭራሽ አታነብም? ተመለስ ና አዲል was written by Justin Martyr ና the first እሺ አፕሩቭ ተደርጓል የሚል አይታየኝ። the first apology አፕሩቭ ተደርጓል የሚል አይታየኝ። ምን አፕሩቭ ተደርጓል የሚል እኮ የለም። ቆይ እዚህ ጋር እያመጣን እኮ ነው። the first apology written አንተ ልጅ አትቁም። ኔትወርክ ራሱ ያሰበረ አንድ አትበል። ቆይ ሆስፒታል ዝጋ። እኔ ባትሪ እንዳይጨርስ ሆን ብሎ ቻርጅን እንትን ሊያደርግብኝ ወላሂ ሆን ብሎ። አንተ አታነብም? አቤት ልቀጥል ወላሂ ምን እንደሚል ደፈርት አንተ እየጨፈርክ ነው። እንደዚህ ምንኛ ጨፈርክ? ሲዳምኛ አረሚታርግ ሳቢር እንዴ ሳቢር ሚታርግ ጨፈርክ? ሳቢር እሺ ሶሪ እሺ እነዚህ ላይ the first apology
written by Justin Martyr in the 2nd century was not a rejected book. Instead, it is foundational text in early Christianity apologetics. ይታያል ብራዘር? ግን እንደ ሀሳብ ወላጅ ላምጣ ብሏል መጀመሪያ እና ወይ ፍቀድለት ወላጅ ያምጣ ይሻላል። ሰላም አለይኩም። ሰላም አባቱ ቢመጣ ይሻላል ወላጅ ላምጣ ብሎ። ወአለይኩም ሰላም ወረሕመቱላህ። እና ዋዝናት ሪጀክትድ ቡክ ነው። እንደውም በጣም ከፍተኛ እሱን አታውቅም። በል እንደዚህ እንደ ከመዋረድ እንደው ዝም ብትልም ይሻል ነበረ። ቆይ ምልት ነው። ከዛ ጥያቄ መለስልኝ። እንደውም እሺ እስቲ በቃ ቻፕተር 21 ኖ ቻፕተር 21 of Justin Martyr first apology was not rejected. First apology chapter 21 of Justin Martyr was not rejected. ይልቁንም ይላል አይደለ? Instead it's foundational text in early Christian apologetics ይላል። እሺ ቆይ ላምብልሽ። Book of Justin Martyr 21 was not approved book. The question likely refers to the first apology by Justin Martyr, which is genuine and accepted work and not a book. 21 is a biblical. ምንድን ነው ያልከኝ? አፕሩቭ ማድረግ ምን ማለት ነው? አፕሩቭ አልተቀበሉትም ነው አይደለም? ቡክ 21 ነው ያልከኝ። ቡክ አላልክም። ቡክ 21 ነው ያልከኝ እኮ። ቡክ 21 was not approved። እሱ ደግሞ ቡክ 21 ላይ ነው ያለው። አንተ ያልከው ደግሞ ቡክ 21 ልክ ቡክ 21 አይደለም ያለው፣ ቡክ 1 ያለው መጽሐፍ ቅዱሳዊ ስላልሆነ ቡክ 21 አልተቀበለም። ቆይ ስማኝ ልጨርስ። አልጠቀስኩት የጠቀስኩት ቡክ 1 ነው እኮ። ልጨርስ። ቆይ ቡክ 21 ላይ ነው ያልከኝ። ቡክ ፈርስት አፖሎጂ ኦፍ ጃስቲን ማርቲን ቡክ 21 ነው ያልከኝ። ቆይ አንብቤ ልጨርስ፣ ሙሉን አንብቤ ልጨርስ። አላልኩም። አይታችሁ ሄዶ ምንድን ነው ያደረገው? ያላነበብኩትን መጽሐፍ ሄዶ አልጠቀሰም። ቡክ 1 ቻፕተር 21 ያልኩ ያማል እንደ ሰውዬ ጤነኛ አይደለ? የመጀመሪያው መጽሐፍ ቻፕተር 21 ነው። ይለያያል። መጽሐፍ 21 ማለትና መጽሐፍ 1 ማለት ይለያያል። በድግምት አልተሰቃየም። እሱን ተወሺ አንተ ብሶባል። ቡኳን የሚለውን ክፈትና አሳየኝ። ካሜራ ቡኳን ለጣል አልሞከርኩኝ። አሁን እኮ በታች ዋላ ጨንቆታል። ቡክ 21 ያለ ሰለም ቡኳን ነው ሄዶ ሌላ መጽሐፍ እንትን ይላል። እኛ ያልጠቀስነው ቡክ 1 እያልኩ ነው። ቡክ 1 ቻፕተር 21 ኦኬ። ከዛ ነቢዩን ይሳደባል ሲጨንቀው። ለምን? ስለሚወርድ። ስለዚህ ወላጅ አምጣ። እንደውም ወላጅ ላምጣ ላልከው ቅድም አምጣ ሂድ። የሚያውቅ ሰው አምጣና ከኔ ጋር ያወራ። እሺ አቡኪ ላምጣ? እርግጠኛ ነህ ላምጣ? እናንተ ቆይ እዚህ ቁጭ ብለን ብራዘር ቅድም ጥያቄ መልስልኝ። እስከዛ እዚህ ቁጭ ብለን ላምጣ ትላለህ? ደውዬ እጠራዋለሁ። ችግር የለውም። አንተ እስከዛ ጥያቄ መልስልኝ። ደውለህ አይደለም ከቻልክ አሁን ጥራ። እኛ ቁጭ ብለን የምንጠብቀው ማንን ሆኖ ነው? ቁጭ ብለን ብር ከፍለን እንክፈላችሁ የምንለው እኮ እናንተ እንድትመጡ እኮ ነው። ጭራሽ ልጥራ ስላለ እንዴ አግኝተን ነው እንደኛ
እሺ ያው ሚውት አድርግ እስኪ በቃ ሚውት አድርግ። ጥያቄን እሺ መልስልኝ። አንዴ እሺ አቡኪ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቅድም ላይ ኦፍ ሲሆን ነው እንትን ብለኝ ነው እና ሃሽታግ በቃ ሂድና ልክ እንደተባልከው ይዘህና ተለቅ ያለ ሰው መግባባት የሚችል ጥያቄ መልስልኝ። እሺ ያው መልሼ እልሃለሁ። ተቀበል እንካ በቃ ተቀበልና ሂደህ ጎበዝ። ጥያቄን እኮ ነው ያልኩህ። እኔ ጥያቄ እሱ ነው መለስኩልህ። መልስልኝ አልኩህ መለስኩልህ። ተቀበልና በቃ ሂድ። አሁን ሂድና ወላጅ መጥራት ሰጥቷል። ሰላም ጥያቄ ሌላ ነው እኮ ሌላ የሚሆን ሁሉንም መልሼ እልሃለሁ። በቃ ምንም አልፈልግም፣ አልቀበልህም። ጥያቄያቸው የተሰለመ ነው የሰዎች። ቀጥሉ። እሺ ይቅርታ ጠይቅ። እሺ ሳላህን ይቅርታ ጠይቅ። ፈርስት አፖሎጂ ቡክ 1 ቻፕተር 21 ሪጀክትድ ቡክ ነው ላልከው ይቅርታ ጠይቅ። ከዛ ትቀጥላለህ ከፈለግ። ቡክ 21 ጋር ሄደ። ቡክ 21 ሲጀመር የለም፣ እንደዛ የሚባል የለም። እኛ አልጠቀስነውም። ቡክ 1 ስንለው ቡክ 21 ጋር ይሄዳል። እኛ ያልጠቀስነው መጽሐፍ ሪጀክትድ ብሎ ሄደ። ወላጅ አምጣና ራሱ ነው ያለው ነገር እኔ አላቅም፣ ሌላ ሰው ይዤ እመጣለሁ ምናምን ብሎ ተናገረ። ስለዚህ ወላጅ ነው። ዘር ማንዘርትህን ያዝና ይዘና ከዛ በኋላ ከኛ ጋር እናወራለን እና አትልከስከሱ፣ ትዋረዳላችሁ። እና ይሄ ተወግዟል ያለው የፈርስት አፖሎጂ ውሸት ነው። እንግሊዝኛ አይችልም እንዳልገለ the first apology written by Justin Martyr in the 2nd century was not rejected. Instead, it's foundational text in early Christianity apologetics ይላል። ፋውንዴሽናል የሆነ መጽሐፍ ነው እንጂ የተወገዘ አይደለም። ኖት ሪጀክትድ አይደለም ብሎ ነው ያስቀመጠው። የተወገዘ አይደለም ነው አንደኛው። እና ይሄን ይመስላል። በዚህ መጽሐፍ ላይ ደግሞ ጃስቲን ማርቲር ምናል አስተምሮ የክርስቶስ ላይ የምናምነው ትምህርት ከጣዖት አምላኪያን ለቃቅመን ያመጣ ነው፣ ከዚህም ለቃቅመን ያመጣ ነው ብሎ ተናግረዋል። የዛሬ 900 ዓመታት 100 ኤድ ላይ የተወለደ ሰው ነው። ማለትም ክርስቶስ ወደ ሰማይ ካረገ ከ30 ላይ ከሆነ ከ60 ዓመታት በኋላ ምናምን ያመጣ ሰው ነው እንጂ ከ60 ዓመት ምናምን በኋላ ያመጣ ሰው ነው። እንደዚህ እያለ ያለው በእነ ዮሐንስ ዘመን የነበረ ሰው ወንጌላዊ ዮሐንስ በእነሱ ዘመን የነበረ ሰው ነው። ያውቃል ያለ ኬት እንዳመጧቸው ያውቃል። ይህንን ሊትራሊ አምኗል። ስለዚህ ክርስትና ስር መሰረቱ ፓጋኒዝም የሆነ ትምህርት ነው እና ቻርጅ ሊያልቅብኝ ነው። ልጁ አዝጎ ቻርጅ ጨረሰብኝ። ስለዚህ ልሰናበታችሁ። በጣም ይቅርታ ረጅም እንትን ያስኩኝ። ጀዛኩሙላሁ ኸይር። ሰላም አለይኩም ወረህመቱላሂ ወበረካቱህ። እሺ ዋሌኩም ሰላም ጀዛከላ ኸይር ኡስታዝ። ክርስቲያኖች ካላችሁ ግቡ፣ ወንድሞች ስላሉ ሞዴሬተሮች ክርስቲያኖችን አስገቡ።